እሺ ወደ ሪያል ማድሪድ እና ባየር ሙኒክ ጨዋታ እናመራለን። ትናንት የተከናወነ ሌላ የከባድ ሚዛን ፍልሚያና ጨዋታ ነበረ። ሁለቱ የአውሮፓ ንጉሶች ናቸው በሻምፒዮንስ ሊግ። ሪያል ማድሪድ 15 ጊዜ በማሳካት የንጉሶች ንጉስ ነው። ባየር ሙኒክ ደግሞ 6 ጊዜ የአውሮፓ ሻምፒዮንስ ሊግን ያሳካ ቡድን ነው። በጣም ጠብቆ ነበረ። ምክንያቱም ሪያል ማድሪዶች በዚህ ሳምንት ከላሊጋው ውድድር የወጡ ይመስላሉ። የነጥብ ልዩነቱ ከፍ ብሏል፣ 7 ነጥብ አካባቢ ከባርሴሎና ጋር። ምክንያቱም በማዮርካ ተሸንፈው ባርሴሎና ተቃራኒውን ወይም ተጋጣሚውን አትሌቲኮ ማድሪድን በማሸነፉ ብዙዎች የጠበቁ ነበር። የቅዳሜና ወዲያ ያለፈው ሳምንት የላሊጋን ጨዋታ ሪያል ማድሪድ በቀላሉ ማዮርካን አሸንፎ ዲያጎ ሲሞኔ አትሌቲኮ ማድሪድ ወይ ነጥብ ያስጥላሉ አሊያም 3 ነጥብ የመውሰድ ዕድል ይኖራቸዋል ተብሎ ተገምቶ ስለነበረ የነጥብ ልዩነቱ የሚጠብበትና ኤል ክላሲኮን በጉጉት እንድንጠብቅ የሚያደርግ የላሊጋ ፉክክር የዘንድሮው ውድድር ዓመት ይሆናል ተብሎ ተጠብቆ ነበርና የሪያል ማድሪድ ተጫዋቾች ግን ያን ማሳካት አልቻሉም። ቪኒሲየስ ጁኒየር፣ ምባፔ፣ ቤሊንግሃም ያሉበት ወራጅ ቀጠና ውስጥ ያለውን ማዮርካን ማሸነፍ አልቻሉም። ስለዚህ ተመልክተው ከሆነ በማዮርካው ጨዋታ ላይ ምባፔ ሲወጣ እየተበሳጨ እርር እያል ነበር ሲወጣ የነበረውና በቻምፒዮንስ ሊጉ ምሽት ላይ ሳንቲያጎ በርናቦ ላይ ለደጋፊዎቻቸው የተለየ ነገር ያሳያሉ ተብሎ ተጠብቆ ነበር። እንደምታውቀውም ሪያል ማድሪድ ለአልቫሮ አርበሎዋ የሰጣቸው ትልቁ ኃላፊነት ሻምፒዮንስ ሊጉን ካሸነፉ በቀጣይ ዓመት የማድሪድ አሰልጣኝ ሆነው ይቀጥላሉ ተብሎ ቃል ተገብቶላቸዋል ከፍሎሬንቲኖ ፔሬስ አርበሎዋ እና ከዛ አንጻር ማድሪድ ትልቅ ተጽዕኖ ይፈጥራል ተብሎ ቢጠበቅም ግን ከሁለቱ ሚዛን ላይ ስናስቀምጣቸው ባየር ሙኒክ ወደ ቀጣዩ ዙሪያ ያልፋል የሚለው ግምት የበዛ ነበር። ያው ፍጻሜ ይደርሳል በዚህኛው መንገድ ተብሎ የሚታሰበው ባየር ሙኒክ ነው፣ ምንም ጥያቄ በሌለው መንገድ። የትናንትናው ጨዋታ ግን ለሪያል ማድሪድ ቢያንስ በሜዳቸው ሽንፈት ማስተናገዳቸው ይበልጥ የሪያል ማድሪድን መፍረክረክ የሪያል ማድሪድን መፈራረስ የሚያሳዩ ነው ተመልክተነዋል። ቢያንስ በሜዳ እንኳን አቻ መውጣት፣ በጠባብ ውጤት ማሸነፍ፣ ውጤት ቢቀለበስ እንኳን የክብር ሽንፈት ይሆናል። የትናንትናው ግን እንደ በኋላ ለትሬንት አሌክዛንደር አርኖልድ አቀብሎት ክሊያን ምባፔ የጎል ልዩነት ያጠበበ ጎል አስቆጠረ። ግን በሜዳ በበርናቦ የሀያል ክለብ ያ ታላቅ ክለብ 15 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ያነሳ እጅግ ትልቅ ስኬትን ያሳካው ክለብ በዚህ ደረጃ ይፍረከረካል ብላ አታስብም። የሪያል ማድሪድ መፍረክረክ ከአምና ጀምሮ የመጣ ነው። አምና በአርሰናል ከሩብ ፍጻሜ ነው የተሰናበቱ፣ ዘንድሮም ተመሳሳይ ቦታ ላይ ሊሰናበት ነው። ይሄ በፍጹም ሪያል ማድሪድን የሚወክል አይደለም። የሚውጤት ሪያል ማድሪድ በፍጹም እንዲህ አይነት ነገሮችን አክሴፕት አያደርግም። አዲሱ ፎርማት በእጅጉ አልተመቻቸውም፣ አልሆናላቸውም፣ አልተሳካላቸውም። የሚጓዙበት መንገድ እጅግ ደካማ ሆኖ እየተመለከትነው እንገኛለን። ባለፈው ዓመትም ቶፕ 8 ውስጥ መጨረስ ተቸግረው ነበር። ዘንድሮም ቶፕ 8 ውስጥ መጨረስ ተቸገሩ። እንዲህ አይነት ችግር ውስጥ ገቡ። ባየር ሙኒክና እያሉን ክለብ አገኙ። ከባድ ችግር ውስጥ ገቡ። ትናንትም ሪስፖንድ አድርገው ከፍ ያለ ምላሽ ሰጥተው ጣሪያውን ዘግተው ያ ሁሉ ታምር ይፈጠራል። ማድሪድ ሻምፒዮንስ ሊግ ማድሪድ ነው፣ ማድሪድን ሻምፒዮንስ ሊግን ማመን አይቻልም የሚለውን ሐሳብ እንዳይደገም ያደረጉበት ነው። ወይም እንዲህ አይነት ሐሳቦችን እንዳና እያደረጉት ነው እና የማድሪድ ኃያልነት ከአዲሱ የሻምፒዮንስ ሊግ ፎርማት ጋር አብሮ ያበቃ ይመስላል። አርበሎዋ ግን በፍጹም አታስቡት እያሉ አሊያንዝ አሬና ላይ ሄደን ውጤቱን እንቀለብሰዋለን የሚል አቋም አላቸው ይመስላል። ግርሜ አይመስለኝም፣ ከባድ ነው። አርበሎዋ አልሞት ባይ ተገዳይ ሆኗል። እንቀለብሰዋለን እመኑኝ። ሳንቲያጎ በርናቦ ላይ የተፈጠረውን ውጤት እነሱ በሜዳችን መጥተው እንዳሸነፉን እኛም በሜዳቸው ሄደን እናሸንፋቸዋለን የሚል አስተያየታቸውን አስቀምጠዋል። ያው ምንድነው የሚባለው መንፈራገጥ ለመላላጥ ነው የሚባለው አይነት ነገር ይመስላል። ክሊያን ምባፔ ምን አይነት እድለ ቢስ ተጫዋች ነው ግርሜ። ፓሪስ ሰን ዠርመን በለቀቀበት ዓመት እኮ ነው ፓሪስ ሰን ዠርመን ሻምፒዮን የሆነው ግርሜ። ያችን ዓመት ቢቆይ እኮ ክሊያን ምባፔ ከፓሪስ ሰን ዠርመን ጋር ሻምፒዮን ሊሆን ይችል ነበረ። እንደምታስታውሰው ሉዊስ ኢነርኬ ወደ ማድሪድ መሄድ እፈልጋለሁ ሲሉ ተውት፣ ልቀቁት፣ ሂድ፣ እኔ ምርጥ ቡድን ከሱ ውጭ ሰርቻ ያሳያቸዋለሁ። እሱ የሚተርፈን ኢጎ ነው፣ ኳስ ካላቀበላችሁ ብሎ መቆጣጡ ነው፣ የቡድኑ ቁልፍ ተጫዋች እኔ ብቻ ነኝ ብሎ ማሰቡ ነው። ግዴላችሁ የሚል ሲሉ ሉዊስ ኢነርኬን ያመኗቸው የቦርድ አመራሮች ጥቂት ነበሩ ከፕሬዚዳንቱ ናስር አልካሊፋ ውጭ። አይሆንም ከምባፔ ውጭማ ፓሪስ ሰን ዠርመን ከዋንዶ ወጣሳ ነው አይሆንም ብለው ተከራክሮ ነበረ ብዙዎቹ።
በፕሬዚዳንቱ ውሳኔ ነው፣ በአልካሊፋ ውሳኔ ከሉዊስ ኢንሪኬ ጎን መቆም አለብን ብሎ ሉዊስ ኢንሪኬ ጎን ቆመው ምባፔ ወደ ሪያል ማድሪድ ያደረገውን ጉዞ ለማደናቀፍ ያደረጉት ሂደት ባይሳካላቸውም ግን ከሉዊስ ኢንሪኬ ጎን በመቆም በአንዳንድ ሂደቶች ከመልቀቁ በፊት በነበሩት እንቅስቃሴዎች ሲያሳያቸው የነበረው ባህሪ ሲቀጡት ከአንተ ጎን ነው እያሉ አልካሊፋ ሉዊስ ኢንሪኬን በማበረታታት ሻምፒዮንስ ሊግ ዋንጫን አንስተዋል። ሪያል ማድሪድ የመጣበት ምክንያት ምንድነው? ክሊያን ምባፔ መቼም ለላሊጋው ነው አትለኝም ግርምዬ፣ ለላሊጋው ነው የሚልም ሰው አይኖር። ወደ ሪያል ማድሪድ የመጣበት ዋነኛው ምክንያት ሻምፒዮንስ ሊግ ክለብ ነው ሪያል ማድሪድ ተብሎ ስለሚታመን ነው። ሻምፒዮንስ ሊግ ከ3 ዓመታት በአንዱ ዋንጫ ያነሳል። በአብሬጅ ስናየው 15 የሻምፒዮንስ ሊግ ዋንጫ ብናካፍለው ከተመሰረተበት ጊዜ ጀምሮ አውሮፓ ሻምፒዮንስ ሊግ ቢያንስ በየ3 ዓመቱ አብሬጅ ሊ ዋንጫ የሚያገኝበት ሂደት ትመለከታለን። ይሰፋም ሊያጥርም ይችላል እና ወደ ማድሪድ ስትመጣ ይህንን ታሳቢ አድርገ ነው የትኛውም ተጫዋች ምባፔን በለው ቤሊንጋምን በለው የትኛውም ተጫዋች ብጠራቸው ለዚህ ዋንጫ ብሎ ነው የሚመጡት። በእርግጥ አብዛኞቹ ዋንጫውን አሳክተዋል። እነ ቪኒሲየስ ጁኒየር ቡድን ውስጥ ያሉት በብዛት የሻምፒዮንስ ሊግ ዋንጫ አንስተዋል። እድሜ ለካርሎ አንቸሎቲ፣ እድሜ ለዚኔዲን ዚዳን ብዙዎቹ ያሳኩ ናቸው። ክሊያን ምባፔ ግን እድልና አጋጣሚ ሊሆንለት አልቻለም። ከሜሲ ከኔይማርና ከምባፔ ከፊት መስመር ተጫውተው ከአውሮፓ ሻምፒዮንስ ሊግን አላሳኩ። እንደገና አሁን በሪያል ማድሪድ መጥቶ ሻምፒዮንስ ሊጉን መብላት ሙዝ ልጦ እንደ መብላት ቀላል ነው ተብሎ የሚታመነው ክለብ ላይ አልተሳካለትም እና አንዳንድ የማድሪድ ደጋፊዎች ሻምፒዮንስ ሊጉን ወደ ክብሩ ለመመለስ በፍጥነት ምባፔ ጋር ብንለያይ በጊዜ የሚል ሀሳብ እያንጸባረቁበት ያለበት ሂደት አለ። ምክንያቱም የሻምፒዮንስ ሊጉ ውድድር ላይ ክሊያን ምባፔ ኦፍ ኮርስ ጎል ያስቆጥሯል። ዘንድሮም አይ ቲንክ ጎል አግኝ መሰለኝ በአሲስት በጎል ቁጥሩ የሱ ነው ከፍተኛው። ግን እንደ ቡድን ግን ያለው ሁኔታ ደካማ በመሆኑ የመጣ ነገር ነው። ባየር ሙኒክ ይለያል ግርምዬ፣ ሆነን ለመናገር እኔ ፌቨራይት የሻምፒዮንስ ሊጉ ለኔ ከጠየቀ ፌቨራይት ቡድኑ ባየር ሙኒክ ነው ብዬ ነው ማምነው። ሻምፒዮንስ ሊጉን ያነሳል ብዬ የምገምተው ቡድን ካለው የስኳድ ጥራት አንጻር ነው። ይሄንንም ማነሳው የስኳዱ ጥራት በጣም 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 ከፍ ያለ ነው። ቅድም ስታነሳ ነበር አይደል በአርሰናል በኩል ራይስ እናውጣቸውና ከዚህ ቡድንና ይሄ ቡድን ከስፖርቲንግ ሊዝበን ጋር ኖርጋርድና ኬፓን አስገብታቸው አጫውቱት ከስፖርቲንግ ሊዝበን ጋር አርሰናል ያንን ጨዋታ ያሸንፋል አያሸንፍም? ኦፍ ኮርስ ልክ ነው። ባየር ሙኒክም እንደዚህ አይነት ተጫዋቾች አሉት። ሃሪ ኬን፣ ሉዊስ ዲያዝ፣ ኦሊሴ እነዚህ ተጫዋቾች ከነዚህ አንዱ ከጎደለበት ባየር ሙኒክ ይጎዳል፣ በጣም ችግር ውስጥ ይገባል። ከነሱ ከሶስቱ አንዱ በመጀመሪያው ዙር ከአርሰናል ጋር በነበረው ጨዋታ በነገራችን ላይ ሉዊስ ዲያዝ አልነበረም። ኮሎምቢያ አጥቂ ከሉዊስ ዲያዝ ውጭ ነው አርሰናልን የገጠሙት። ምናልባት ሁለቱም ለፍጻሜ የሚደርሱ ከሆነ የተሟላ ቡድናቸውን ይዘው የሚቀርቡ ከሆነ በፍጹም ለማየት የሚያጓጓ በጣም አስደናቂ ጨዋታ ነው። ግን ለእኔ ፌቨራይቴ ካጫወት መንገዱ አንጻር ብዙ ጎል የሚያስቆጥሩ ክለብ ነው። በዘንድሮው ውድድር ዓመት በአውሮፓ መድረክ ባርሴሎናና ባየር ሙኒክ ናቸው ከፍተኛ ጎል በሊጋቸውን በአውሮፓ መድረክም እያስቆጠሩ ያሉት። ከፍተኛ ጎል ያስቆጠሩት የባየር ሙኒክ እንዲሁም ከፍ ያለ ነው። ስለዚህ ከዛ አንጻር ፌቨራይት ቡድን ነው። ግብ ጠባቂው ማኑኤል ኖየር ትናንት ያዳናቸው የጎል አጋጣሚዎች የትየሌሌ ናቸው። 9 ጎል መሆን የሚችል ኳሶች 9 ኳሶችን አድርጓል። በዛ ላይ 40 ዓመቱ ነው ግርሜ፣ 40 ዓመቱ እኮ ነው ማኑኤል። በ40 ዓመቱ እኮ ነው እንዲህ አይነት ታምር የሚሰራ። በ40 ዓመቱ እንዲህ አይነት ብቃት እያሳየ ይገኛል። ከራያ በ10 ዓመት ይበልጣል። በነገራችን የእንግሊዝ ፕሪሚየር ሊግ ክለቦች በአመቱ መጨረሻ ኮንትራት አላራዝም ብሏል እና እንግሊዝ ፕሪሚየር ሊግ ክለቦች እየፈለጉት ነው በዚህ እድሜው። እነ ቼልሲ የግብ ጠባቂ ችግር ያለባቸው ክለቦች መሀል ላይ ያሉ እንደ ብሬንፎርድ አይነት ክለቦችና መሰል ክለቦች አስቶን ቪላም ጭምር ይህንን ተጫዋች ለማምጣት ወደ እንግሊዝ ፕሪሚየር ሊግ እየሰሩ ነው። ማኑኤል ኖየር ትናንት ያሳየው አቋም በጣም የሚደንቅ ነው። በነገራችን ላይ የትናንትናው ምሽት የግብ ጠባቂዎች ምሽት ነበረ። ሁለቱም የጨዋታው ኮከብ ተብለው የተመረጡት ግብ ጠባቂዎች ናቸው። ዴቪድ ራያና በስፖርቲንግ ሊዝበንና በአርሰናሉ ጨዋታ፣ በማድሪድና በባየር ሙኒክ ጨዋታ ደግሞ ማኑኤል ኖየር ነው የተመረጠው። ቪሴንት ኮምፓኒ ከዓመት ዓመት ቡድኑን እያሻሻለ እያሳደገ ያለበት መንገድ በጣም የሚገርም ነው። ዝውውሮቹ ቁልፍ ነበሩ። በክረምቱ የዝውውር መስኮት
ምን ያህል ሉዊስ ዲያዝ ዝውውር ጠቃሚ እንደሆነ በደንብ እየተመለከተው ነው። ውድድሩ እየገፋ ሲመጣ አሁን ደግሞ በሻምፒዮንስ ሊጉ መድረክ ላይ ለቡንደስሊጋው እንኳን በቂ ናቸው እነ ግናብሪም ሌሎችም ታዳጊ ተጫዋቾችን ብትጠቀም። በአውሮፓ መድረክ ግን ዲያዝ ልዩነት ፈጣሪ ነው። ትናንትም ያስቆጠረው ጎል የሚገርም ነው። ላሲሲቲው ፍጥነቱ የገባበት መንገድ እንዴት አይነት አስደናቂ ተጫዋች ነው ሉዊስ ዲያዝ እንድትል የሚያደርግ ነው። ኮምፓኒ እንግዲህ ይህንን ቡድን ባየር ሙኒክ አብዛኞቹ ስኬቶቹ ባለፉት 20 ዓመታት ናቸው። ባለፉት 25 ዓመታት ስኬቶቹ ጆብ ሄንክስ የሶስትዮሽ ዋንጫ ያነሱበት፣ ሃንሲ ፍሊክ በተመሳሳይ ስኬቶችን ያሳኩበት ነው። ግን እነዚህ ሁሉ ትልልቅ አሰልጣኞች ያላሳኩትን ቪንሴንት ኮምፓኒ ማሳካት ችሏል። ማድሪድን በ90 ደቂቃ ሳንቲያጎ በርናቦ ላይ አሸንፎ የሚያውቅ አሰልጣኝ የለም ባለፉት 25 ዓመታት። በ90 ደቂቃ ነው ያልኩት፣ ተጨማሪ ሰዓት ፔናልቲ አላልኩ። በ90 ደቂቃ ለመጀመሪያ ጊዜ ማድሪድን ሳንቲያጎ በርናቦ ላይ የባየር ሙኒክ አሰልጣኝ ሆኖ ያሸነፈው ቪንሴንት ኮምፓኒ ነው። ከ9 ጨዋታ በኋላ ከ2012 በኋላ ለመጀመሪያ ጊዜ። አዎ በጣም አስደናቂ ነው። ኮምፓኒ ምን አይነት ቡድን እየሰራ እንደሆነ እያሳየ ነው። ባለፉት 9 ጨዋታዎች ባየር ሙኒክ አሸንፎ አያውቅም ሪያል ማድሪድን እዛ ሜዳ ላይ። ባየር ሙኒክ ኮምፓኒን ያመጣበት ዋነኛው ምክንያት በቡንደስሊጋው የበላይነት ተወስዶበት ነው። በጃቪ አሎንሶ ባየር ሊቨርኩሰን ታስታውስ ከሆነ በመጣበት ዓመት ክብራቸውን መልሷል፣ የቡንደስሊጋውን ክብር። በሻምፒዮንስ ሊጉ የተወሰነ ጉዞ ተጉዞ አምና ተሰናብቷል። ዘንድሮ ግን ጠንከር ያለ ቡድን ነው። የዲያዝ መጨመር ቡድኑ ላይ የፈጠረው ተጽዕኖ ከባድ ነው። የ17 ዓመቱ ካርል አሁን ደግሞ ጀማል ሙሲያላ ከጉዳቱ አገግሞ ለቡድኑ መጫወት ጀምሯል። ሌላ አስደናቂ ልዩነት እየፈጠረ የሚገኝ ተጫዋች ነው። በቀጣዮች ጨዋታዎችም ይበልጥ የማች ፊትነሱ እየተስተካከለ ሲመጣ ጀማል ሙሲያላ ለዚህ ቡድን ከፍ ያለ ልዩነትን የመፍጠር አቅሙ አስደናቂ ሊሆን እንደሚችል የሚጠበቅ ይሆናልና ሪያል ማድሪድ አዲሱ ፎርማት አልተመቻቸውም። በሁለት ተከታታይ ዓመታት ሩብ ፍጻሜ ላይ አሁንም ጉዟቸው ሊገታ ነው። ነበር ወደ መባል እንዳይመጡ፣ የሻምፒዮንስ ሊጉ ንጉሥ ነበሩ እንዳይባሉ፣ በጣም ታሪካዊ ስህተት እንዳይሰራ ፍሎሬንቲኖ ፔሬዝ በቀጣዮቹ ጊዜያቶች ቡድኑን በደንብ ማስተካከል ይኖርባቸዋል። በነገራችን ላይ ቪኒሲየስ ጁኒየር ሊወጣ ነው ከሪያል ማድሪድ። ባለፉት ቀናት በወጡ መረጃዎች መሰረት ሪያል ማድሪድ ለእንግሊዝ ፕሪሚየር ሊግ ክለቦች ቪኒሲየስ ጁኒየርን ኦፈር እያደረጉ ነው። ውሰዱልን፣ ገንዘብ መክፈል የምችሉ ከሆነ ደሞዙን ከቻላችሁት፣ የዝውውር ገንዘቡን ከከፋላችሁ በሚል ለእንግሊዝ ፕሪሚየር ሊግ ክለቦች እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ሊቨርፑል እና ለመሳሰሉ ክለቦች ውስጥ ለውስጥ የተወሰነ ፍንጭ እየሰጧቸው እንደሆነ የመረጃ ምንጮች እየጠቀሱ ነው የሚገኙ። ማድሪድ ብዙ ነገር መስተካከል አለበት። ተከላካዩ በጣም ሳስቷል። ጉዳት በየጊዜው ነው የሚያጠቃቸው። ኢደር ሚሊታኦ፣ ዴቪድ አላባ፣ ዳኒ ካርቫል እንዳለ ተከላካዮቹ የሚጎዱ ጉዳት ደግሞ 1 ዓመት 6 ወር 7 ወር አይነት ጉዳቶችን ነው የሚያስተናግዱት። አማካኙ ከቶኒ ክሩስና ሞድሪች መውጣት በኋላ ምንም አይነት የሚያምር ነገር የሌለው አማካኙ ነው እያየ ነው። አንዳንዴ ኦሬል ቹዋሚኒ ብቅ ለማለት ይሞክራል፣ ግን መልሶ ይጠፋል። ኦሬል ቹዋሚኒ ካማቪንጋ በፍጹም በቶኒ ክሩስና በሞድሪች ደረጃ ሊመጡ አልቻሉም። እንደ ኢንዞ ፈርናንዴዝ፣ ዲክላን ራይስ አይነት ጥራት ያላቸው አማካኞችን ሪያል ማድሪድ የሚፈልግበት ሰዓት ነው ብዬ አምናለሁ። አጥቂው እንኳን ያናሃል ምባፔም ቪኒም ካለ ምናልባት በቀጣይ ዓመት ሌላ ለውጥ ለማድረግ ካልሞከሩ በስተቀረ ከክሊያን ምባፔና ከቪኒሲየስ ጁኒየር አንዱ መውጣት ያለበት ይመስለኛል። ሪያል ማድሪድ ግን የውጤታማ እንዲሆን አልተስማሙም። በቃ ማለት ለይምሰል ለሶፊት እንጂ ተግባብቶ የሚጫወቱት የተግባቡ የሚመስሉት ምንም በሜዳ ውስጥ ሲግባቡ አንመለከታቸውም። ልክ በፓሪስ ሰን ጀርመን ሉዊስ ኤንሪኬ ክሊያን ምባፔን አሰናብቶ እንደሰሩት አይነት ስራ ቢያንስ ከሁለቱ አንዱን ማሰናበት። አንደኛ ተመሳሳይ ነው የሚጫወቱበት ቦታ፣ ሁለተኛ ኢጓላቸው እኔ ነኝ የማድሪድ መሪ፣ እኔ ነኝ የማድሪድ ወሳኙ ተጫዋች እኔ ነኝ የሚል ነገር በውስጣቸው አለ እና ማድሪድ እኔ ለውጥ ማምጣት ከፈለገ እንዳልኩት ሚዱንም ተከላካዩን ባልኳቸው ዝውውሮች ማጠናከር ብቻ ሳይሆን ከምባፔና ከቪኒ ጁኒየር አንዱን መልቀቅ ግዴታ ይመስለኛል እና በዛ መንገድ ለቀጣይ ዓመት ተስተካክሎ መምጣት ያለባቸው ይመስለኛል። አርበሏ ፉከራ እንኳን ብዙ ውሃ ያነሳ አይመስለኝም በመርሱ ጨዋታ። አልቫሮ አርበሏ፣ ቪኒ ጁኒየር፣ አንቶኒዮ ሩዲገር አሁንም እየተነፈስን ነው፣ አሁንም ነፍሳለን።
ሙኒክ ላይ ምን አይነት አተነፋፈስ እንደምንተነፍስ በደንብ ታዩታላችሁ ብለዋል። ውጤቱ እንደሚቀለብሱ የሚጠቁሙ ሐሳቦችን ሰንዝረዋል። የትናንቱ የሪያል ማድሪድና የባየር ሙኒክ ጨዋታ እንደ መንደርደሪያ ሰመራይዝ ስናረገው ስንጠቀልለው ሪያል ማድሪድ ጣራ ዘግቶ ተከላካይ ከፍቶ የተጫወተበት ጨዋታ ነው። ሁለት ጠንካራ አዘጋጎችን አይተናል ትናንት። አንደኛው አዘጋግ ሪያል ማድሪድ ጣራ የዘጋበት መንገድ ነው። ሁለተኛው አዘጋግ ማኑኤል ኖየር የባየር ሙኒክን የግብ ክልል የዘጋበት ሂደት ነው። ግን ሪያል ማድሪድ ጣራ ዘግቶ ተከላካይ ከፍቶ የተጫወተበት ነው። ጣራውን ከሚዘጉ ተከላካያቸውን ቢዘጉ የተሻለ አማራጭ ነበራቸው። የተሳቱት ኳሶች ሶፊ ባየር ሙኒክ የሳታቸው ኳሶች ለማመን የሚከብዱ ኳሶች ነበሩ። ኦፍኮርስ ትናንት አከራካሪ ጉዳዮች ነበሩ። ጉዳዮች ነበሩ። ማይክል ኦሊቨር ተጠያቂ የሚያደርጉ ክስተቶች ነበሩ። ተረከዝ በውስጥ እግሩ ረግጦ ቀይ ካርድ ሊሰጠው የሚገባ ክስተት ነበር ትናንት ሶፊ። የሪያል ማድሪድን ተጫዋች ካስወተኒው እስኪቀደድ ድረስ ከኋላ የኋላ ጅማቱን የተረከዙን ጅማት የሚበጥስ አይነት ፋውል፣ በጣም አደገኛ ፋውል ሰርቶ ማይክል ኦሊቨር አልፈውታል። እሱ በጣም የሚገርም ነው። ቀይ ካርድ ነበር፣ ስትሬት ሬድ ካርድ መስጠት ነበረባቸው። ምንም የሚያጠያይቅ አልነበረውም እና እሱ ኦፍኮርስ ሪያል ማድሪዶችን ያስቆጫል። በቀይ ቢወጣላቸው አንድ የቁጥር አድቫንቴጅ ይኖራቸው ነበር እና አደገኛ ጨዋታ ነው። እግሩ እስኪሰበር ነው እንዴ ዳኛው የሚጠብቁት? የሪያል ማድሪድ ተጫዋች ተረከዝ አይተዋል ሶፊ? እሱን አላየሁትም። በጣም የሚገርም ማለት ነው። ከኋላ ነው ተረከዙን እንደዚህ ሙሉ በሙሉ እግሩን የገባበት ማለት ነው። በጣም በሚገርም ሁኔታ ማለት ነው። ዲሲሲቭ ነበረ፣ ውጤት ሊቀይር የሚችል ነበር። እንዴ የቁጥር አድቫንቴጅ ብልጫ ይወስዱ ነበር ማለት ነው። ትናንት አንዳንድ ነገሮችን ማንሳት ተገቢ ነው ከጨዋታው ጋር ተገናኝቶ ማለት ነው። ቅድም የጠቀስካቸው ቁጥሮች አሉ ሶፊ። ከ25 ዓመት በኋላ በ90 ደቂቃ በማሸነፍ ቪሴን ኮምፓኒ የመጀመሪያው አሰልጣኝ መሆኑን ገልጸናል። ከዛ ባለፈ የባየር ሙኒክን 4 ተጫዋቾች እናንሳ። ባየር ሙኒክ ምን ያህል አስፈሪ ቡድን እንደሆነ የባየር ሙኒክ አጥቂ ክፍል እጅግ ስለታማ እንደሆነ ማሳያውን እናስቀምጥ። በሁሉም የውድድር አይነቶች በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች ነው ያልኩት። በቡንደስሊጋውም፣ በዴፊ ፖካልም፣ በሻምፒዮንስ ሊግም በሁሉም የውድድር አይነቶች 4 አደገኛ ተጫዋቾችን ባየር ሙኒክ ቤት እናነሳለን። ሃሪኬን አንደኛው ነው። 49 ጎል ሲያስቆጥር 5 ለጎል አመቻችቶ አቀብሏል። በሁሉም የውድድር አይነቶች በዘንድሮ የውድድር ዓመት ማለት ነው። ሃሪኬን ተመልከት ሶፊ 49 ጎል አስቆጥሯል፣ 5 አሲስት አድርጓል። ሉዊስ ዲያዝ 23 ጎል አስቆጥሯል፣ 15 አሲስት አድርጓል። ሰርጅ ግናብሪ አርሰናል በነፃ ዝውውር የለቀቀው ተጫዋች ነው። 10 ጎል ሲያስቆጥር 12 ለጎል አመቻችቶ አቀብሏል። ኦሊሴ ጨዋታ ከመካሄዱ በፊት ሶፊ አይተዋል። ሱሪውን ወደ ታች ዝቅ አድርጎ ተጫዋች አይመስልም እኮ ሲራመድ ራሱ በስሊፐር እንዲህ እያለ እንጂ አድርጎ ተሸፋፍኖ ከኋላ ማጅራመሽ ነው ይመስል። ሱሪውን አንዘላዝሎ እንደው አሁን የእግር ኳስ ተጫዋች ነው የምትለው ኦሊሴን ብታየው ገና ሲጀምር ማለት ነው። በቃ እንዲህ ሽምቅቅ ብሎ ነው ሲራመድ እንዲህ ከስሊፐሩ ጋር እንዲህ እየጎተተ እንዲህ። እኔ ደነገጥኩኝ ታውቃለህ። አሁን የሜዳው ውስጥ ሊጫው ይችላል ትላለህ፣ ግን ሜዳ ላይ የሚሰራው ታምር ነው። ኦሊሴ በዘንድሮ የውድድር ዓመት 16 ጎል አስቆጥሯል፣ 25 ለጎል አመቻችቶ አቀብሏል። 4ቱን ተጫዋቾች ተመልከት ሶፊ፣ ተመልከት ምን ያህል ከመቶ በላይ ጎሎችን አስቆጥሯል። 4ቱ ተጫዋቾች ከመቶ በላይ ጎል። በጣም ምን አይነት ብቃት ነው። 57 አሲስቶችን አድርገዋል 4ቱ ተጫዋቾች ብቻ። ታዲያ ማን ነው ይህንን ስለታማ አጥቂ ክፍል የባየር ሙኒክን አጥቂ ክፍል የሚያቆመው ነው ጥያቄው። በጣም አስፈሪ ነው አጥቂ ክፍላቸው ማለት ነው። ሃሪኬን በዘንድሮ የውድድር ዓመት 11 ጎሎችን በአውሮፓ ሻምፒዮንስ ሊግ ብቻ አስቆጥሯል። በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ሃሪኬን ትናንት ያስቆጠረው 11ኛ ጎሉ ነው በዘንድሮ የውድድር ዓመት።
በአጠቃላይ ግን በዘንድሮ የውድድር ዓመት በሁሉም ውድድሮች 49 ጎል አስቆጥሯል፣ 5 አሲስት አድርጓል። ኪሊያን ምባፔ በሌላኛው ሳይድ የምናነሳው ተጫዋች ነው። ኪሊያን ምባፔ ትናንት ብቸኛውን ጎል አስቆጥሯል። ከትሬንት አሌክዛንደር አርኖልድ የተሻገረ ኳስ ነው። ትሬንት አሌክዛንደር አርኖልድ በባለፉት 2 ጨዋታዎችና በትናንቱ ጨዋታ በተከታታይ በ3 ጨዋታዎች አሲስት አድርጓል። የትናንቱንም አሲስት ያደረገው ትሬንት አሌክዛንደር አርኖልድ ነው። ከዛ በኋላ ነው ኪሊያን ምባፔ አስደናቂ ጎል ያስቆጠረው። ኪሊያን ምባፔ የውድድር ዓመቱ 14ኛው የአውሮፓ ሻምፒዮንስ ሊግ ጎሉ ነው። ይህ ማለት ከሊዮኔል ሜሲ ጋር እኩል ሆኗል። ሊዮኔል ሜሲ በ2011-12 የውድድር ዓመት ያስቆጠራቸው የጎል መጠኖች 14 ጎሎች ናቸው። ከሊዮኔል ሜሲ በላይ 3 ተጫዋቾች አሉ። ሮበርት ሌቫንዶቭስኪ በ2019-2020 እንዲሁም ካረም ቤንዜማ በ2021-22 15 ጎል አስቆጥሯል። ስለዚህ ኪሊያን ምባፔ 14ኛ ጎል በአንድ የውድድር ዓመት የሻምፒዮንስ ሊግ ጎል አስቆጥሯል። ከሱ በላይ ያሉት 15 ካረም ቤንዜማና ሮበርት ሌቫንዶቭስኪ። ነገር ግን በአውሮፓ ሻምፒዮንስ ሊግ ታሪክ በአንድ የውድድር ዓመት ብዙ ጎል ያስቆጠረው ክርስቲያኖ ሮናልዶ ነው። 2013-14 17 ጎሎችን አስቆጥሯል። ያው የሮናልዶ ክብረ ወሰን አይሰበርም አይመስለኝም። የሮናልዶ ላይ ይደርሳል ብዬ አላስብም። በመልሱ ጨዋታ ግን በመልሱ ጨዋታ 2 ጎል ካስቆጠረ ግን 16 መድረስ ይችላል እና ከሮናልዶ ቀጥሎ ሁለተኛ ወይ ደግሞ በመልሱ ጨዋታ ሃትሪክ ከሰራ ከሮናልዶ ጋር እኩል መሆን ይችላል። ሃትሪክ ከሰራ ኪሊያን ምባፔ ባየር ሙኒክ ላይ ሃትሪክ ሶፊ አይከብድም? ይከብዳል። ለዛም አሊያንዝ አሬና ላይ ይከብዳል። ስለዚህ 2 ጎል እንኳን ቢያስቆጥር ብለን ብናስብ ከሮናልዶ ቀጥሎ 16 ጎሎችን ሮናልዶ 17 በአንድ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ በማስቆጠር የክብረ ወሰን ባለቤት ነው 2013-14 ላይ ማለት ነው። ትናንት በነበረው ጨዋታ ባየር ሙኒክ 111 ኪሎ ሜትር ነው የሸፈነው። ቤርናባው ላይ እንደ ፈረስ ሲጋልሙ ነው ያመሹት። በአንጻሩ ሪያል ማድሪድ በገዛ ሜዳው በደጋፊው ጣራ ዘግቶ ተከላካይ ከፍቶ በተጫወተበት የጨዋታ መርሃ ግብር 102 ኪሎ ሜትር ነው የሸፈነው። ኦልሞስት የ10 ኪሎ ሜትር ዲፈረንስ አለ በሁለቱ መካከል ማለት ነው። በሰው ሜዳ ላይ ነው እንግዲህ ባየር ሙኒክ ሲፈነጥዝ ያመሸው። 111 ኪሎ ሜትር ነው የሸፈነው። የኦልሞስት የ10 ኪሎ ሜትር ብልጫ ወስዷል ባየር ሙኒክ ሪያል ማድሪድ ላይ። የዘንድሮ ባየር ሙኒክ የተለየ መሆኑን ማሳያ ነው። ስለዚህ የዘንድሮ የባየር ሙኒክ አመጣጥ በጣም ያስፈራል፣ በጣም ያስፈራል። አደገኛ ቡድን ነው። ቁጥራዊ አሃዞች የሚያሳዩት በጣም ከባባር ናቸው። ሃሪኬን 11ኛ ጎሉን የውድድር ዓመቱን ሲያስቆጥር በአጠቃላይ በአውሮፓ ሻምፒዮንስ ሊግ 51ኛ ጎሉ ነው። ኪሊያን ምባፔ ትናንት ጎል ሲያስቆጥር 14ኛ የውድድር ዓመቱ ጎሉ ነው። በአጠቃላይ በሻምፒዮንስ ሊግ 69ኛ ጎሉ ነው። ጥሩ ስብስብ ያለውን ሪያል ማድሪድን ደርምሶ ለማለፍ የተሻለ አድቫንቴጅ ያለው ባየር ሙኒክ ሆኖ ተመልክተነዋል እና ትናንት ባየር ሙኒክ የተለየ ቡድን ነው። በጣም የሚገርም ቡድን ነው ሶፊ።